በማንም ተሳምሽ አንቺ ብትሳሚ ምን አለ? እንዴት ነው ሳምኩ ጋር ማብዬ ሳምኩ አንተ እኮ ሁሌ በቃ አንተ ኩላሊት ልብህን ሁሉ ነገር ከነኮ ለኔ የምትሰጠው ለኔ የምትሰጠው አንቺ ነሽ እንጂ ማሰጪው እኔ እኮ የማልሰጥ ነገር የለም። አንቺ እዛ እሰጥሃለሁ። ምን ልስጥክ ቤኪ ምን ልስጥክ ምን ልሆንልህ ምን ላድርግልህ? የቅናት መንፈስ ግን ይተው። እዚህ ቤት ላይ በጣም የቅናት መንፈስ አለ። ታየውኝ እኮ የቅናት መንፈስ አለ እዚህ ቤት ወላሂ። እንዴት ነው አምሮብኛል? ለሌላ ሰው የቅናት መንፈስ አለ። አምሮብኛል? እሺ አረጋችሁ ይችላችሁ ብትኖር አይሻልም? ምን ሙክታር እኮ ነው። ወይ ሙክታር አንተ እዛ ሆነ ለኔ ምን ልስጥህ? አንተ ወንደር አምሮብኛል በጣም እግዚአብሔር በጣም ምን ልትሰራጡ ነው? ምን አገባ ኦኔ ኮጃላ ምን ልሆንልሽ ነው? ምንም አትሁንልኝ። ሰላም ብቻ ሁኝልኝ የኔ ቆንጆ የኔ ፍቅር በጣም የምወድክ ነኝ። እሺ አይ ላቭ ዩ ሶ ማች አይ ላቭ ዩ ሶ ማች። እኔ ከሚሴ ነው የመጣሁት ለአንተ ስል ነው ቤቢ። እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን እሺ ሙቼ አስሊ አንዴ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው እስከ ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ እንትን ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው። ይሄ ነገር አይደለም ያስከፋን። ዋንትያን ግን እዛ ቦታ ላይ ካንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱ ነገር በግልጽ አስረድተ ይቀጣታ። ይሄንን ነው እኔ የሚፈልገው። ቦቼ እኛም እንደዚህ ነው የምንለው። እግዚአብሔር ይስጥ አሹዬ፣ እግዚአብሔር ይስጣችሁ። እውነታውን አውጥታችሁ ተናግራችኋል። እግዚአብሔር ይስጥልን። እኔ እዛ ጋር የነበረኝ በጣም ታውጣጥሬ ነበር። ብዙ ሰዎች ይዘው የነበሩ እንደምታውቁት ነው። ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል። ማንም ብትሆኑ እንደዛ ነው። አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ስትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ። ይሄ የማይካድ ነው። እንዶ እያለቀሱ ነበር ሰላም ሲሉኝ የነበረው። ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም አልቆየውም። ምክንያቱም እንግዳ አለ ብዬ ወደ እሷን ተመልሼ መጥቻለሁ። አዎ ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ይቅርታ የምጠይቀው። እኔ የተናደርኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድን ነው? እነሱ ሲሳደቡ በቃ ሙሉጭ አርጎ ሰደቧትና እቺ ልጅ ደግሞ እያለቀሰች ቪዲዮ ሰራች። ገባችሁ? ቪዲዮ ሲሰራ እቺ ልጅ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጣችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጪ አንድ ነገር አላወራሁትም። ይሄንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድገው ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ ስለሆንኩ ነው። አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታውቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተን ለጠላስ የሰጠው። ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ። 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ። እነዚህ ልጆች ባሉበት ይያዙ ብዬ። እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድን ያደረጉት? ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላይፍ ሲከታተሉ ነበር። ኢቭን አዋሴ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር። ምን አስታውቀሽ ነው የምትይ? ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንትያ ከሱ ጋር አልተኛም ስላለች ነው። እኔ እውነት ነው ወይ ያልኩት ይሄንን ነው። እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ። እንደዚህ አይነት ነገር ነበረኝ። ይሄ ነገር ካለኝ
እኔ በህዝብ ፊት ይሰቀልና እሞታለሁ። ምክንያቱም ጃዝ አለ፣ ሊያ አለች፣ ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ። አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ። ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት። ምክንያቱም እኔን የማይፈልጉ የኔን መጣላት፣ እኔን መጣል፣ እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ። የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦልሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪኖ ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይሄንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያ ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ራስሽ እንደዚህ አይነት ጥያቄ ነበረኝ ያኔ ለኔ የነበረ አቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩህ። ገባክ? የተቀየረብኝ ስልክ እኔም ሴፍ ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ? ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው የሰማሁት ነው የምልክ። ለማን ነው ያልኩት? ሊያ ብዬሻለሁ። ይኸው ሊያ አለች። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ነገርክን ሁሉ ነገርክ እየተቀየረ ነበረ እኔ ጋር ጥያቄ ነበረ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሪው። እሺ ቆይ አንድ ሰው ላስገባ፣ ይቅርታ ሶሪ ዋንትያ። እኔ ወርዳለሁ፣ ልዕልቴን አስገቢያት። እሺ እኔ ወርደልሻለሁ፣ ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ፣ ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ከትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ንግግር ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞች እዛ በቦታ ያላችሁ ሰዎች ቴንኪው ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር። ወይ ዋንትያ ከመመለስሽ በፊት ቴንኪው ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደለ ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩም ተዘጋጅቷል። ሩሙም አንድ ላይ ነው የሁላችንም
የሁላችሁም ሩም አንድ ቤት ሳይሆን አንድ ሆቴል። ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ። ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል። እኔ የሀዲያም የኦሮሞ ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። ኖ አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ፣ ተፈለጥሽ፣ አወራ ሚዩትን ሰር ይቅርታ ጃል ልዕልት እዚህ እንፍታው። አንቺ ተረጋጊ። ለምን መሰለህ ስታወራ ሊያቋርጣት አይገባም። እኛም ችግር የለውም፣ እኛም ጠይቃታል። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ዋንትያ ሞዴሬተርስ ጂስት ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ፣ ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ቪክቲም ናት። ኢንቲሚዴት ልትደረግ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚዩት አስራላሁ ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አሁን አንዴ ሙክታር አትግባ፣ በመሀል አትግባብኝ። አውራ ስትባል አታወራ። ሜት አድርጋ እንደ ኤዱ የሚለው አካውንት አባስጭኝ በደምብ ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባን አይደለም ዋንትያ። ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ተነጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል። አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናውቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና። አዎ አለን እኮ ቦክታሪ ይኸውልህ፣ እኛ ማናውቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደበራት ወደኛ የደወለችው ከነሱ ጋር አንድ ነገር እያደረጉ አይደለም። እነሱ ይገብቷል አይደል? አንድ ነገር ልንገራችሁ። ጃዝ አንተ የምታውቁ ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ
አሹዬ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ፣ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። ወይ ሊያ ወይ ጃዝን ጠይቃት አለ። አዎ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች፣ ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንትያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድን ነው ይሁን ስለ አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ፣ ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው። አናገርኳት ሊያ አደራ እቺ ልጅ ከከተማ እንደዚህ ወታ አታውቅም፣ እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል፣ የወንድ ልጅም አስተሳሰብ አላውቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እናት አድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም፣ እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናግር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስህተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣው ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት? እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ መጣሁ። ተመልሼ ሲመጣ አሞኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ፣ ጃዝ፣ ዋዲ አንድ ላይ የት ነበሩ? አደባባይ ላይ ቪዲዮ ለመስራት መኪና ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ብዬ ስናገር ችግር የለም አሉ። ወጡ። በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንትያ ለምንድን ነው ይቅርታ ያስጠየቅካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ
በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ሰሚኝ ኤዶ ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት? አዎ ትክክል። አሁን ለምንድን ነው ይቅርታ ያስፈልጋል? እኔ የዋሻው ቢሆን እዚህ ጋር የዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያ የምትባለውን እነጃዘን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ እነ ሙክታርም ተመለሱ ሲል እሱ ኦኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴ እናነች አይደል? በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛቸው የሄድከው አገር እንዳስተዋወቅ ይዣቸው መሄድ ነበረብኝ። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበር። እሺ ጃዝን ጠይቁ። መኪና ውስጥ ገቢና ኢቭን ለሶስት ነው የተቀመጠው። ኢቭን ገቢና ማለት ነው። ቆይ አሁን ቤኪ እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ሄዶ አገሩን ለማስተዋወቅ አይደለ እንዴ? ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ይቅርታ፣ ቀጥል። አሁን እዚህ ላይ በመሀል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እንዲህ ሆኖ በልንገርና ሌላ ሰው አይገባበት። እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ። ሊያ መታለች። ሊያ አውሪ እስኪ አንቺ እኔ ትንገርሽ። አውሪ ሊያ እኔ አንቺ ጥያቄ አላችሁ። ሊያ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄያታለሁ። ለምንድን ነው ከእሷ ጋር ብታድሪ ብለሽ ብያታለሁ። ኖ እንደዛ አላልከኝም። ለምን ለኔ እንደዛ አልሽኝ? በስልክ እኔ ብዬሻለሁ እንደዛ? አዎ በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ ይሄን ጉዳይ። በእግዚአብሔር ገባችሁ? እኔ ይሄው እሷ መጣለች። እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርጊ፣ ሰውም እንዲሰማ በቪዲዮ ነው ማወቅ። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቅኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊስ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው። በቃ አውሪ።
ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው ጠይቀው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁኝ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ ሁለቱም አሉ። የት ነው ታዲያ እናንተ ብቻ ለብቻ ተቀምጠን ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ከተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ሊጄት ጠይቃኛል። እኔ ይቅርታ ልጠይቅ በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ ምትባለች። አሁን አንድ ነገር ልንገራችሁ። እሺ ቀጥይ። ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት። ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋር ነው። አንቺ ግማታም ግምናትሽ ተበለ that's who you are። ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል? ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሹ ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን እያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? አይቨን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደቧት። ኢቭን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልሳለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኮንስስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን ያ አንድ ሰው
የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድን ነው ልጅቷን ትታችሁ የሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርዕስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ እሱም ጓደኛችን ነው አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ ዋንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ሸፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ በቃ በሰላም ነው በሰላም እናወራው። ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋገሩ። እንዲህ ብለኸኛል፣ እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀው ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች ለልቡ አሁን ያን እያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽ የሆነ ነገር ስለሆነ እሱን ፊክስ ማድረግ ትችላለሽ። እሺ ላይክ አንበሳ ላወራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺም ይቅርታ ማድረግ ካለበት እንዲህ ብለኸኛል፣ እንዲህ አድርገኸኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወሬት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበድያለሁ ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልብ ሆንኩኝ። ገባ ከላ እንዳልልኩት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቭን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር?
ነገር በጊዜ ማለቅ አለበት ስላልኩኝ ነው። ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር። ለዛም ነው እኔም የገባሁት። ይኸውልህ ቦቼ፣ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት። እና ያንን ሁሉ አውቃለሁ። ግን እስኪ እራሷ ትመልስ እራሷ ትናገር ብዬ ነው ትላንትናም ያልገባሁትኝ። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን ዛኔ የተፈጠረው እንዴት መሰለሽ ልቡዬ፣ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እቺ ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበረ። ኖ ዋንትያ ጠንካራ ልጅ ነሽ ልቡዬ። ግን ዛኔ እኔም ማሹ ሙክታርም እሷን ትተን ለመሄድ ሳይሆን ዛኔም የሄድነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ። አንቺም ለሱ አደራ ሰጥሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ እየተፈጠረ ያለው ነገር ትንሽ ደብሮኛል። እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ አብረን ራት በልተን ሮማ ሲዛናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎኛ ጋም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽ ነገር አለ ወይ ጌታ አይደለ? የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው ዋንቲ ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው ዋንቲ በጣም የዋህ ልብ ያላት፣ እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ የምትጠይቀው ዋንትያ ነች። እሱን እኔ እመሰክራለሁ። ንጹህ ልብን ያላት 100%። ምንድን የተፈጠረው ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ዕቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ።
ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቢው ጀነራል አንደኛ እሱም ይግባ እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የሱ ማስረጃ ጀነራልን አስገቡ። እኔ አሁን ላይ ጀነራል ይግባ። እኔ የምፈልገው ኦቼ አንዴ ብናስወርድ እና ጀነራልን ብናስገባ እናስመልሳለን። እሺ አረ ነው ያው እነ ሸራም መግባታችሁ አሪፍ ነው። ጀነራልም ይግባ፣ እነሱ የሚያወሩት ነገር ይኖራል። ያ እኔም ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር ጀራል አንዴ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ፣ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የምጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር የሀዲያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ ያወራው ነው። አንተ እኮ ከዚህ ነው እኔ አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ እኔ የሀዲያ ህዝብ ነገር እኔ ያወራው ነው። አንተ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እኔ ያወራው ነው። እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ የትራንስፖርቴሽኑም ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም።